በያላችሁበት ሰላማችሁ ይብዛ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ዜናዎቹን በወልቃይት ጠገዴ ሰቲት ሁመራ ዞን ህዝባዊ ሰልፎች እየተካሄዱ ነው። በርካታ የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ ወደ ተለያዩ የኢትዮጵያ ግዛቶች እየገቡ መሆኑ ተሰማ። በምስራቅ ጎጃም ዞን ሁለት እጁነስ የወረዳ የፋኖ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ገብተዋል። ዝርዝር ዘገባን ይዘናል። ከውጭ የሰሜን ኮሪያው መሪ ኪም ጆንግ ኡን አዲሱን ባለ 5000 ቶን ግዙፍ የኒውክሌር አጥፊ መርከብን አስመረቁ። በኢራን ላይ እየተካሄደ ያለውን ድብደባ በመቃወም በአሜሪካ ሴኔት ችሎት ውስጥ ተቃውሞ ተቀስቅሷል። ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች የትም ያልተሰሙ ቀሪ አዳዲስ መረጃዎችን አጠናቅረን ይዘንላችሁ ቀርበናል። ቀዳሚ ወዳደረግነው ዜና ከማለፋችን በፊት ከመሸጋገሪያ በኋላ እንመለስ። አሁን ቤት መግዛት ተችሏል። ከዚህ በፊት ያወጣነው ቅናሽ ያመለጣችሁ ውድ የመሃል ሚዲያ ቤተሰቦች በጥያቄያችሁ መሰረት ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ 35% እውነተኛ ልዩ ቅናሽ በሁሉም ብሎኮች ላይ አቅርበናል። እንዲሁም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበት እድል ተመቻችቷል። 60% ከወለድ ነፃ የባንክ ብድርም በረጅም ዓመት የክፍያ አማራጮችን አቅርበናል። ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፔንታውስን ጨምሮ ፓኖራሚክ ቪው ማለትም በአራቱም አቅጣጫ የከተማና ውብ የተፈጥሮ እይታ፣ በእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያን ጨምሮ ሁሉንም አቀፍ መዝናኛዎችን በነፃ ያገኛሉ። በመዲናችን አዲስ አበባ በነፋሻማው አለቡ መብራት እጅግ ማራኪና ቅንጡ በሆነው ኮምፓውንድ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በወልቃይት ጠገዴ ሰቲት ሁመራ ዞን ህዝባዊ ሰላማዊ ሰልፍ ተካሄደ። በዞኑ የቁራሪት ከተማ ነዋሪዎች የመንግስትን የሰላም ጥሪን የሚደግፍ የህወሓትን ለዳግም ጦርነት ትንኮሳን የሚያወግዝና መንግስት ያወጣውን የምርጫ ውሳኔን የሚደግፍ እንዲሁም የሚያመሰግን ሰላማዊ ሰልፍን ያካሄዱ ነው። ሰልፈኞቹ በንቅናቄ በመውጣት ለመንግስት የሰላም ጥሪ ያላቸውን ጠንካራ ድጋፍም አሳይተዋል። የህወሓትን ዳግም የጦርነት ትንኮሳን በማውገዝ አካባቢያቸው የሰላምና የልማት ማዕከል እንዲሆን ለሀገር መከላከያ ሰራዊት ያላቸውን ደጀንነት አጠናክረው እንደሚቀጥሉም መልእክታቸውን በአደባባይ አስተላልፈዋል። ህወሓት የፕሪቶሪያውን የሰላም ስምምነትን በመጣስ በተለያዩ የአማራ አካባቢዎች ላይ የዳግም ወረራ እንቅስቃሴዎችን እያደረገ መሆኑንም ነው ያወገዙት። እኛ ወልቃይት ጠገዴዎች ትላንትም ነገም ዛሬም አማራንን ማንነታችን ይከበርን አልን እንጂ ከጎረቤቶቻችን ጋር አብረን አንኖርም አላልንም። የፌዴሬሽን ምክር ቤት የህዝብ ተወካዮች ምክር ቤት ውክልና እንዲኖረን መወሰኑን እናመሰግናለን። በተመሳሳይ በአማራ ክልል ምክር ቤት ውክልና እንዲኖረን እንጠይቃለን። የመመረጥና የመምረጥ ህጋዊ መብታችን ይከበርልን። በህወሓትና ግብረ አበሮቹ ሴራና ተንኮል ሰላምና ልማታችን አይደናቀፍም። እንዲሁም ሌሎችም መልእክቶችን በህዝባዊ ሰልፉ ላይ አስተጋብተዋል። የቆራሪት ከተማ አስተዳደር ከንቲባ የሺ ወንድም አሰፋው ህወሓት በህግ የተቀመጠውን የመምረጥና የመመረጥ መብትን ለማደናቀፍ እየሰራ ይገኛል። ከዚህ አይነት ህገወጥ ድርጊት መቆጠብ አለበት ብለዋል። ከምርጫ ጋር በተያያዘ መንግስት የወሰነውን ውሳኔ ለወልቃይት ጠገዴ ህዝብ ህልውና የሚያረጋግጥበት መሆኑን ገልጸውም ምስጋናቸውን አቅርበዋል። በርካታ የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ ወደ ተለያዩ የኢትዮጵያ ግዛቶች እየገቡ መሆናቸው ተሰማ። አፍሪካ ዲፌንስ ፎረም ባወጣው ዘገባ መሰረትም ወታደሮቹ በሁመራ እንዲሁም ዛላምበሳ በኩል የመከላከያ ሰራዊትን ልብስ በመልበስ ወደ ኢትዮጵያ ግዛቶች በሰፋት እየገቡ መሆናቸውን ዘግቧል። አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣንም ወደ ሁመራ የገቡት የኤርትራ ወታደሮች በስፋት በኢትዮጵያ መከላከያ ሰራዊት አባላት መያዛቸውን ለዘገባው ገልጸዋል። በምስራቅ ጎጃም ዞን ሁለት እጁነስ የወረዳ የፋኖ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ገቡ። በምስራቅ ጎጃም ዞን ሁለት እጁነስ የወረዳ የፋኖ ታጣቂዎች ከህወሓትና ሻዕቢያ ጎን ቆመን ሀገራችንን አንወጋም በማለት ለሀገር መከላከያ ሰራዊት
እጃቸውን ሰጥተዋል። ታጣቂዎቹ የገቡት ከነሙሉ ትጥቃቸው ሲሆንም ሌሎች ኃይሎችም የነሱን ፈለግ እንዲከተሉ መልእክታቸውን አስተላልፈዋል። 48ኛው የካራማራ ድል በዓል በተለያዩ ዝግጅቶች ተከበረ። የካራማራ የድል በዓል ኢትዮጵያውያን በውስጥ ችግርም ቢሆን እንኳን በሀገር ሉዓላዊነት ላይ የሚመጣን ማንኛውንም አይነት ጥቃት በጋራ እንደሚመክቱ ለዓለም ያስመሰከሩበት ታላቅ ታሪካዊ ድል መሆኑም ተገልጿል። 48ኛው የካራማራ የድል በዓል የኢትዮጵያ የቁርጥ ቀን ልጆች ከወዳጅ ሀገራት ጋር በመሆን የሀገሪቱን ሉዓላዊነትን ያስከበሩበት የዳግማዊ አድዋ ተምሳሌት መሆኑንም ገልጸዋል። በካራማራ ያገኘነው ድል በቀይ ባህር ይደገማል በሚል መሪ ቃል በድል ሐውልት ስር በተከናወነ በዚህ በዓል ላይ የቀድሞ የመከላከያ ሰራዊት ሚኒስትር ሌተናል ጀነራል አዲስ ተድላን ጨምሮ የቀድሞ ሰራዊት ጀነራል መኮንኖች፣ የኩባ አምባሳደር፣ የሌሎች ሀገራት ተወካዮችና ጥሪ የተደረገላቸው እንግዶች ታድመዋል። የቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ማህበራት ህብረት፣ የኢትዮ ኩባ ወዳጅነት ኮሚቴ እንዲሁም የቀድሞ የህፃናት አምባ ልጆች በጋራ ባዘጋጁት በዚህ በዓል ላይ በክብር እንግድነት የተገኙት ሌተናል ጀነራል አዲስ ተድላ ይህ ድል ሶማሊያ ታላቋን ሶማሊያ ለመመስረት የያዘችውን ቀቢጸ ተስፋ አክሽፎ የሀገራችንን አልደፈር ባይነት በደምና ባጥንታችን ያረጋገጥንበት ነው ሲሉ ገልጸዋል። የትግራይ ህዝብ ለህገወጥ ቡድኑ ህወሓት አልገዛም በማለት ክልሉን ከገባበት ውስብስብ ችግር መታደግ አለበት አሉ የትግራይ ክልል ፖለቲካ ፓርቲዎች። የትግራይ ዲሞክራሲ ፓርቲ ትዴፓ ዋና ጸሐፊ ሙሉ ብርሃን ኃይሌ እንደገለጹት በክልሉ የሚገኘው ህገወጥ ቡድን ህዝቡ የልማት ተጠቃሚ እንዳይሆንና ጠቅላላ ምርጫው በክልሉ እንዳይካሄድ ችግር እየፈጠረ ነው። የሀገሪቱን ህገ መንግስታዊ ስርዓትን ለማያከብር ቡድን ይህን ያህል እድል መስጠት ተገቢ እንዳልሆነም ጠቅሰው ቡድኑ ለክልሉ ብቻ ሳይሆን ለሀገር ሉዓላዊነት አደጋ እየፈጠረ ነው ሲል ተናግሯል። የስምረት ፓርቲ የህዝብ ግንኙነት ኃላፊ ሀለፎም ነርአ በበኩላቸው ህወሓት የትግራይ ህዝብንና ክልሉን የልማት ተቋዳሽ እንዳይሆን ከማድረግ ባለፈ ዘላቂ ሰላም እንዳይኖር እንቅፋት እየፈጠረ መሆኑን ጠቅሰዋል። በክልሉ የተፈጠሩ ችግሮች እንዲፈቱ ህግ እንዲከበርና በክልሉ የሚኖሩ ዜጎች ተወካዮቻቸውን መምረጥ እንዲችሉ የሚመለከታቸው አካላት በትኩረት ሊሰሩ እንደሚገባም አስገንዝበዋል። የትግራይ ህዝብ ከመንግስት ጋር መቆም እንዳለበት ግንዛቤ እየፈጠረ ነው ያሉት ደግሞ የሰባ አንደርታ ፓርቲ ሊቀመንበር ከበደ አሰፋ ናቸው። የትግራይ ህዝብ ለህገወጥ ቡድኑ አልገዛም በማለት ክልሉን ከገባበት ውስብስብ ችግር መታደግና እንደ ሁልጊዜው የሀገርን ሉዓላዊነት በማስከበር የድርሻውን እንዲወጣ የፓርቲ አመራሮቹ ጥሪን አቅርበዋል። በአዲስ አበባ ከተማ ኦሎምፒያ አደባባይ አካባቢ ከአንድ ህንዳዊ ዜጋ ላይ ዘመናዊ የሞባይል ስልክ የሰረቁ ተጠርጣሪዎች በስማርት ፖሊስ ስቴሽን ኤስፒኤስ አማካኝነት በተደረገ ክትትል በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ ገለጸ። ፖሊስ ወንጀሉን የፈጸሙ ግለሰቦችን በቁጥጥር ስር በመዋል ንብረቱን ለባለቤቱ ማስረከብ ችሏል። ተጨማሪው እንደሚከተለው ይቀርባል። ድርጊቱ የተፈጸመው የካቲት 20 ቀን 2018 ዓ.ም ከምሽቱ 2 ሰዓት ተኩል ገደማ ሲሆን ተበዳዩ ሚስተር ሳንቶስ ኩማር በኦሎምፒያ አደባባይ የኮሪደር ልማት የእግር መንገድ ላይ እየተጓዘ በነበረበት ወቅት ነው። በዚህ ወቅት ሁለት ተጠርጣሪዎች የሚለምኑ በመምሰል በመቅረብ ተበዳዩ የያዘውን ዘመናዊ ስልክ ሰርቀው ከአካባቢው መሰወራቸውን ፖሊስ ገልጿል። ተበዳዩ ወደ ፖሊስ ጣቢያ በአካል መሄድ ሳያስፈልገው የቴክኖሎጂ ውጤት የሆነውን ስማርት ፖሊስ ስቴሽን ኤስፒኤስ አገልግሎትን በመጠቀም ጉዳዩን ለኢትዮጵያ ፌዴራል ፖሊስ ኦፊሰር አመልክቷል። የመረጃ ጥቆማውን የተቀበለው የፖሊስ ኦፊሰርም ወዲያውኑ ድርጊቱ በተፈጸመበት አካባቢ ለሚገኘው ለባምቢስ ፖሊስ ጣቢያ መረጃውን በማስተላለፍ ፖሊስ ባደረገው የተጠናከረ ክትትል ተጠርጣሪዎቹን በአጭር ጊዜ ውስጥ በቁጥጥር ስር በመዋል የተሰረቀውን ስልክ ማስመለስ ተችሏል። ሚስተር ሳንቶስ ኩማር ንብረታቸው ከተመለሰላቸው በኋላ በሰጡት አስተያየትም በስራቸው ምክንያት በርካታ ሀገራትን እየጎበኙ ቢሆንም እንዲህ ያለ ዘመናዊ ቴክኖሎጂ የታጠቀ የፖሊስ አቋም አይተው እንደማያውቁ ተናግረዋል። ተጠርጣሪዎቹን በቁጥጥር ስር ለመዋል ለተደረገው ከፍተኛ ርብርብና ለተሰጠው ፈጣን ምላሽም ለኢትዮጵያ ፌዴራል ፖሊስ ላቅ ያለ ምስጋናቸውን አቅርበዋል። የእስራኤል መንግስት ከኢትዮጵያ ጋር ባለው የሁለትዮሽ ግንኙነት በደህንነት ጉዳዮች ላይ በቅርበት ለመስራት መስማማቱን በኢትዮጵያ የእስራኤል ኤምባሲ ገለጸ። የእስራኤሉ ፕሬዝዳንት ኢስሐቅ ሄርዞግ በቅርቡ በኢትዮጵያ ያደረጉትን ይፋዊ ጉብኝት በተመለከተ ከሀገር ውስጥ ሚዲያዎች ለቀረበላቸው ጥያቄ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ በጉብኝት ወቅት
ፕሬዝዳንቱ ከከፍተኛ የመንግስት የስራ ኃላፊዎች ጋር መወያየታቸውን ገልጸው በውይይቱ በሁለቱ ሀገራት መካከል ያለውን የደህንነት ትብብር ማጠናከር በሚቻልበት ሁኔታ ላይ ምክክር ተደርጓል ብለዋል። ውይይቱ በዋነኛነት በደህንነት በማህበራዊና በኢኮኖሚያዊ ትብብሮች ላይ ያተኮረ እንደነበርም ነው የተገለጸው። ወቅታዊው የመካከለኛው ምስራቅ ውጥረት የውይይቱ አጀንዳ ነበር ወይ በሚል ለቀረበላቸው ጥያቄም አምባሳደሩ ጉዳዩ የጉብኝት አጀንዳ አልነበረም የሚል ምላሽን ሰጥተዋል። አምባሳደር አብርሃም ንጉሴ አክለው ኢትዮጵያ በምስራቅ አፍሪካ ቀጠና የእስራኤል ብቸኛ እንዲሁም ታማኝ አጋር መሆኗን ገልጸዋል። ይህ የቆየ ዲፕሎማሲያዊ ግንኙነት በስትራቴጂካዊ በሆኑ ጉዳዮች ላይ ተጠናክሮ እንደሚቀጥልም ተናግረዋል። በአዲስ አበባና በክልል ከተሞች የነዳጅ እጥረት መከሰቱን ተከትሎ አሽከርካሪዎች ረጅም ሰዓታትን በሰልፍ እያሳለፉ መሆኑ ተገለጸ። ዝርዝር ዘገባ አለን፣ እንደሚከተል ይቀርባል። በአዲስ አበባ እንዲሁም በበርካታ የክልል ከተሞች የሚገኙ አሽከርካሪዎች የነዳጅ እጥረት ከጊዜ ወደ ጊዜ እየተባባሰ መምጣቱንና ረጅም ሰዓታትን በሰልፍ ላይ ለማሳለፍ መገደዳቸውን ተናግረዋል። የአቅርቦት መመናመን በቅርቡ የተደረገውን የዋጋ ጭማሪ ተከትሎ የመጣውን ጫና ይበልጥ እንዳከበደውም አክለው ገልጸዋል። በአሁኑ ወቅት ከዋጋ ንረቱ በተጨማሪ በመቀሌ፣ በጅማ፣ በአምቦ እንዲሁም በባህር ዳር ከተሞች ነዳጅ በከፍተኛ ሁኔታ እየጠፋ መሆኑ ተዘግቧል። አሽከርካሪዎች በነዳጅ ማደያዎች ለሰዓታት በሰልፍ እንደሚያሳልፉና ብዙ ጊዜን ነዳጅ እንደማያገኙ ገልጸዋል። በመቀሌ የሚገኝ አንድ የህዝብ ትራንስፖርት አሽከርካሪ ሁኔታው በከፍተኛ ሁኔታ መባባሱን ሲገልጽ ከዋጋ ጭማሪው ባለፈ ነዳጅ ሙሉ በሙሉ እየጠፋ ያለ ይመስላል ብሏል። የ20 ሊትር ጀሪካን ነዳጅ 8000 ብር እየገዛ ነው። ይህም የሚሆነው ከ5 ሰዓታት በላይ በሰልፍ ከቆየም በኋላ ነው ብሏል። ሌላኛው በጅማ የሚገኘው አሽከርካሪ በበኩሉ የግማሽ ቀን የስራ ሰዓቱን ነዳጅ በመጠበቅ እንደሚያሳልፍ ገልጾ ሁኔታው በዚህ ከቀጠለ ነዳጅ ለማግኘት ብቻ ሙሉ ቀን በሰልፍ የምናሳልፍበት ጊዜ ሩቅ አይደለም ሲል ተናግሯል። የኢትዮጵያ ቡና በዓለም ገበያ ፈተና ገጠመው። ኢትዮጵያ በዘንድሮ ዓመት 1.5 ሚሊዮን ሜትሪክ ቶን ቡና ያመረተች ቢሆንም እንኳ የዓለም አቀፍ ገበያ ዋጋ መውረድ ለኪሳራ ሊዳርጋት እንደሚችል ተገልጿል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር የሆኑት ዶክተር አዱኛ ደበላ ዛሬ በሰጡት መግለጫ ኢትዮጵያ ባለፈው ዓመት 470 ሺህ ቶን ቡና ወደ ውጪ በመላክ 2.6 ቢሊዮን ዶላር ገቢ አግኝታ እንደነበር አሳውቀዋል። በዘንድሮ ዓመትም በሀገሪቱ ያለውን ምቹ ሁኔታን በመጠቀም እስካሁን 1.5 ሚሊዮን ሜትሪክ ቶን ቡና ማምረት ቢቻልም እንኳ ከሁለት ወራት በፊት የተከሰተውን የዓለም አቀፍ የቡና ዋጋ መቀነስ አምራቹንና ነጋዴውን ሊያከስር እንደሚችል አክለው ገልጸዋል። በዚህ ዓመት 600 ሺህ ቶን ቡና በመላክ 3 ቢሊዮን ዶላር ገቢ ለመሰብሰብ ታቅዶ እንደነበር ያመለከቱት ዶክተር አዱኛ የኒውዮርክ ገበያ ዋጋ መቀነሱ የታቀደውን ግብ ለማሳካት ተግዳሮት እንደነበር ገልጸዋል። የኒውዮርክ ገበያ ዋጋ መቀነሱ የታቀደውን ግብ ለማሳካት ተግዳሮት መፍጠሩንም ነው የገለጹት። የዓለም አቀፍ የቡና ዋጋ ባለፉት 2 ወራት ውስጥ $4 ወደ $2.8 ዝቅ ያለ ማለቱንና በአሁኑ ወቅት በገበያው ውስጥ በስፋት እየቀነሰ ያለው የብራዚልና የቬትናም ቡና መሆኑንም አመልክተዋል። ይህ የዋጋ መቀነስ እስከ መጪዎቹ 2 እንዲሁም 3 ወራት ሊቆይ እንደሚችል የተከማቸውን ቡና ለገበያ ማቅረብ እንደሚገባ ተመላክቷል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እየደረሰ የሚገኘውን የቀን መረጃችንን ነው እየተመለከታችሁ የምትገኙት። አሁን ደግሞ ከውጭ ወደ ያዝናቸው እናልፋለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃችሁ ቤት ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣ
እያመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። የሰሜን ኮሪያው መሪ ኪም ጆንግ ኡን አዲሱን ባለ 5000 ቶን ግዙፍ የኒውክሌር አጥፊ መርከብን አስመረቁ። የሰሜን ኮሪያው መሪ ኪም ጆንግ ኡን ለ2 ቀናት በቆየ ጉብኝታቸው የሀገሪቱን የባህር ኃይል የኒውክሌር አቅምን ለማሳደግ ያለመውን አዲስ ባለ 5000 ቶን አጥፊ የጦር መርከብ መጎብኘታቸውን የመንግስት መገናኛ ብዙሃን ዘግበዋል። መሪው በጉብኝታቸው ወቅት ከአዲሱ የጦር መርከብ ላይ የተተኮሱ ስልታዊ የክሩዝ ሚሳኤሎች ሙከራቸውን በአካል ተገኝተው የተከታተሉ ሲሆን የመርከቧን የጥቃት ብቃት ማረጋገጣቸውንም ገልጸዋል። ከዚህም በተጨማሪ ኪም ጆንግ ኡን ቼህዮን የተሰኘችውንና ዘመናዊ የኒውክሌር ሚሳኤልን የመሸከም አቅም አላት የተባለችውን ግዙፍ መርከብ የቴክኒክ ዝግጁነት በዝርዝር መርምረዋል። በናምፖ የመርከብ ማምረቻ ጣቢያ እየተገነቡ ያሉ ተጨማሪ የጦር መርከቦችን የጎበኙት መሪው ሀገራቸው በየዓመቱ 2 ተመሳሳይ ግዙፍ የጦር መርከቦችን እንድታመርክ ጥብቅ ትዕዛዝንም አስተላልፈዋል። መሪው ኪም ጆንግ ኡን በሰጡት መግለጫ መሰረትም የባህር ኃይሉን በኒውክሌር መሳሪያዎች የማስታጠቅ ሂደት አጥጋቢ ውጤት እያሳየ መሆኑን ገልጸዋል። ይህ እርምጃ ሰሜን ኮሪያ ከዚህ ቀደም ትኩረት ከሰጠችበት በየብስ ላይ ከሚተኮሱ ባላስቲክ ሚሳይሎች በተጨማሪ በባህር ላይ ያላትን ወታደራዊ የበላይነትን ለማረጋገጥ የምታደርገውን ከፍተኛ ጥረት የሚያሳይ መሆኑን ተንታኞች ገልጸዋል። ይህ አዲስ የባህር ኃይል እንቅስቃሴ በኮሪያ ልሳነ ምድር ያለውን ቀጠናዊ ውጥረት ይበልጥ ሊያባብሰው እንደሚችል ዓለም አቀፍ ታዛቢዎች ስጋታቸውንም እየገለጹ ይገኛሉ። በተያያዘ ዜና በመካከለኛው ምስራቅ ያለው ጦርነት እየተባባሰ ባለበት በዚህ ወቅት ሰሜን ኮሪያ የክሩዝ ሚሳኤሎች ሙከራን አድርጋለች። ሪፖርቶች እንደሚያመለክቱት ከሆነ ሰሜን ኮሪያ በዘመናዊ የክሩዝ ሚሳኤሎች የታጠቁ የባህር ኃይል ጦር መርከብ ሙከራን ማድረጓ ተዘግቧል። ይህ እርምጃ የተወሰደው በመካከለኛው ምስራቅ ያለው ግጭት እየተጠናከረ በመጣበትና ዩናይትድ ስቴትስ እንዲሁም እስራኤል በኢራን ላይ ወታደራዊ ጥቃት በቀጠሉበት ወቅት ነው። እየጨመረ የመጣው ውጥረት ግጭቱ ወደ ተለያዩ ቀጠናዎች ሊስፋፋ ይችላል የሚል ስጋትንም እየፈጠረ ይገኛል። አሜሪካ በኢራን ጦርነት መካከል ሚኒትማን 3 የተሰኘውን ባላስቲክ ሚሳኤልን ሞከረች። በኢራን ውስጥ ጦርነት እየተስፋፋ ባለበት ወቅት አሜሪካ በካሊፎርኒያ የባህር ዳርቻ አቅራቢያ የሚኒትማን 3 አህጉር አቋራጭ የባላስቲክ ሚሳኤል ሙከራን አድርጋለች። ይህ ሚሳኤል በሂሮሺማ ላይ ከፈነዳው ቦምብ በ20 እጥፍ የበለጠ ኃይል ያላቸውን የኒውክሌር አረሮችን የመሸከም አቅም ያለው ሲሆን በሰዓትም 15000 ማይል በመጓዝ እስከ 6000 ማይል ርቀት ላይ የሚገኙ ኢላማዎችን መምታት ይችላል። የሚሳኤል ሙከራው በማርሻል ደሴቶች አቅራቢያ የሚገኘውን ኢላማውን በትክክል መምታቱም ተገልጿል። ፔንታገን ሙከራው መደበኛ እንዲሁም ከዓመት በፊት የታቀደ መሆኑን ቢገልጽም ፕሬዝዳንት ትራምፕ ከጥቂት ቀናት በፊት ትልቁ ነገር እየመጣ ነው ማለታቸው ይታወሳል። ሙከራው መደበኛ ይሁን አይሁን የተደረገበት ወቅት ግን ለዓለም መልእክትን የሚያስተላልፍ ሆኗል። በኢራን ላይ እየተካሄደ ያለውን ድብደባ በመቃወም በአሜሪካ ሴኔት ችሎት ውስጥ ተቃውሞ ተቀሰቀሰ። የቀድሞ የአሜሪካ የባህር ኃይል ማሪያን አባል የሆነው ብራያን በኢራን ላይ እየተካሄደ ያለው የቦምብ ጥቃት በመቃወም በካፒታል ፖሊስ ከሴኔቱ ንዑስ ኮሚቴ የችሎት አዳራሽ በኃይል ተወግዷል። ግለሰቡ በአዳራሹ ተጎትቶ ከመውጣት በፊት ማንም ሰው ለእስራኤል ሲል ወደ ጦርነት መግባት አይፈልግም በማለት ድምጹን ከፍ አድርጎ ጮኋል። ይህ ክስተት ከአሜሪካ ጋር እየተባባሰ በመጣው የኢራን ግጭት ዙሪያ በአሜሪካ ውስጥ እያደገ የመጣውን ውጥረት እንዲሁም የሐሳብ መከፋፈል በግልጽ ያሳያል ተብሏል። ሳውዲ አረቢያ ግዙፍ የወርቅ ክምችት ማግኘቷን አስታወቀች። ሳውዲ አረቢያ በመካ ክልል በሚገኘው ማንሱራ ማሳራ የወርቅ ማዕድን ማውጫ ደቡባዊ አቅጣጫ ከ125 ኪሎ ሜትር በላይ የሚረዝም ሰፊ የወርቅ ክምችት ማግኘቷን በይፋ ገልጻለች። ይህ ግኝት በሀገሪቱ የማዕድን ዘርፍ ትልቅ እምቅ አቅም እንዳለው የሚያሳይ ሲሆንም የሳውዲ የኢኮኖሚ ምንጭ ለማስፋፋት ለተያዘው ግብ ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ምርጫችሁ አድርጋችሁ ዜናዎቻችንን እየተከታተላችሁ አብራችሁን ስለቆያችሁ እጅግ እያመሰገንን ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው ሰናይ ቀን ተመኘን።